ታሟል ስራ ያቋረጡ ውል ያቋረጡ አሉ እኔ ደግሞ መስሪያ ቤት ማጨናነቅ አልፈለኩም ጀስት ግቢልን ሲሉኝ ገባሁላቸው ቫይናክተን ሲልቨስተር አዲስ አመት ክሪስማስን አርፍበታለሁ ብዬ እኔ ነገ ሆነ ገባለሁ ማለት ነው ለሊት 5 ሰዓት ነው የተነሳሁት አሁን ግን ቤታችን ልንደርስ 202 ኪሎ ሜትር ነው የቀረን ታያችሁ ላሳያችሁ 202 ኪሎ ሜትር ነው የቀረን ላሳያችሁ ይሄ 202 ኪሎ ሜትር ነው የቀረን ቤታችን ልንደርስ ማለት ነው ቤታችን ልንደርስ 202 ኪሎ ሜትር ነው የቀረን እና ፒፕሉ የእንጀራ ልጄ የኔ ልጅ ባለቤቴ ሽንት ቤት ሸኖ ሄደው ነው እነሱን እየጠበቅኳቸው ነው እንዴት ናችሁ ወይኔ በስማ ደከመኝ ይሄ አገር አቋራጭ ስትሄዱ በመሃል ለሸኖ የምታርፉበት ቦታ ነው በየቦታዎች አሉ እንደዚህ ታንክሽቴል ሬስቶራንት ለሸኖ ምናምን የምታርፉበት ቦታ ላይ እዛ ነው ነው ረጅ ሲባል አልፈልግም አልኩኝ ሽንቴ መጥቷል ግን ብዙ እንዴት ነሽ እግዚአብሔር ይመስገን ይቅርታ ባሪያና ጻዕዳ ዝም በሊ ባሪያና ጻዕዳ ዝም በሊ እንታይ ማለትዩ ባሪያና ጻዕዳና ዝም በሊ ወይ ወደ አደይ ጓል ትግራይ እንታይ ማለትዩ ቆይ ፒላር ግለት የሰውዬ ጤነኛ አይደለም እንደ እርግጠኛ ነሽ እርግጠኛ ነኝ አካውንትሽን ደብቀሽ ነው በትግርኛ የምትሞካከሪው አይ እንደው ይሄ ደግሞ የፈረደበት አሁን እኮኛ እየበጠበጠን ያለው እኮ ክልሉ ላይ ከተወለደው ይልቅ ከክልሉ ውጪ የተወለደው ነው እኮ አሁን እየበጠበጠን ያለው አንድ ላይ ክልሉ ላይ ሲተወለደው አንድ ቤቱ ነው በቃ መቼስ እንታይ ማለትዩ እስቲ ንገሩኝ እንታይ ማለትዩ ዋይ እንታይ ኮንካንተ ጽቡቅ አይኮንም ገለገለ እንዴ ባሪያ አሁን እኔ ባሪያ ብሆን በገዛ ጉልበቴ ጻዳ ብሆን በገዛ ጉልበቴ እንታይ ያንተ ችግር ወይ ማልቲ አሁን ባሪያ እዩ ምናምን ይለኛል በገዛ ጉልበቴ መሆን አልችልም አፍሪካ ሀገር ላይ መቤት ከመሆን እንደ ደቡብ አፍሪካ ኢትዮጵያ ጥቁርን ጥቁር እጁን እየጎተተ ከሀገር ይወጣልኝ ከሚባል ጀርመን ሀገር ዛፍ ሆኜ ልብቀል ጋይስ አፍሪካ ሀገር ለስራ ከምሰደድ ጀርመን ሀገር የጀርመን ዛፍ በሆን ይሻለኛል ያው ሰዎቹ መጥተው ይጠለሉብኛል ይገለምጡኛል ይወዘውዙኛል ፎቶ ይነሱብኛል ይሄዳሉ በቃ ምንም አይቆርጡኝም ቢያንስ አይቆርጡኝም ክሊማ ብለው ስለሚያስቡ ኤር ኮንዲሽን ካርቦን ኦክሲጅን ኦክሲጅን ካርቦን ዳይኦክሳይድ ነበር ኦክሲጅን ምናምን ብለው ስለሚያስቡ ቢያንስ ዛፍ ለዛፉን ከፕሮቴክት ይደረጋሉ አይቆርጡኝም እጭ እዚህ ጋር ቅጠሉ እየተራገፈ ሄዛፍ ብለው ገልመጥ አድርገው እንኳን ቢሄዱ መቁረጥ አይልችልም እውነቴን ነው አፍሪካ ሀገር ላይ እመቤት ንግስት ደቡብ አፍሪካ ላይ ንግስት ከመሆን በገዛ ጥቁር ለጥቁር ውጣ out of my country this is my country out of my country እያለ ጥቁሬን እኔ ራሴ ጥቁር ሆኜ ከሚያስወጣኝ ቀንቶ የጀርመን ሀገር ዛፍ በሆን ቢያንስ ዛፍ መቁረጥ ክልክል ነው በህግ ያስቀጣል ከተማ አስተዳደሩ ዛፍ ሆኜ ልብቃል እንደ ጻዳ ባሪያዩ ምናምን ይለኛል ባርነትም እኮ ለሚገባው ደህንነት ለሚጠበቅበት ሀገር ስትሆን ጥሩ ነው ወሬ ያለብህ የሰለጠነ ዓለምማ እንዴት እንደሚያረጋይ የባለቤቴ ቤተሰቦች አፍሪካዊ ቢሆኑ ኖሮ ገና ድሮ እንደ አይጥ
የመርዝ መሞከሪያ ያረጉኝ ነበር የድግምት መሞከሪያ ያረጉኝ ነበር አዎ ስንት ለፍተው ያሳደጉትን ልጃቸውን ድንገት መጥቼ ቂጥ ስልበት በሰላም አይደለም ብለው የአይጥ መሞከሪያ ያረጉኝ ነበር ያ እድሜ ለጀርመን ህገ መንግስቱ ከመድኃኔዓለም በላይ ጠርፎ ይዟቸዋል እንተይ ጻዳዩ ባሪያዩ ጻዳዩ አው እነ ሳምሪ ሸኖ ሄደው እንትን ምንድነው የሚባለው በእንግሊዘኛ የሆነ ሀገር ስትሄዱ በመሃል የምታርፉበት ማለት ነው ለሸኖ ምናምን እንዳለ እንትን ያለው መኪና ነው ያለው እዚህ እንትኑ ራሱ ምንድነው የሚባለው ይሄ ኤልካቤ ትራኮች ራሱ እንዳለ እየነዳችሁ በመሃል ለሽንት ምናምን ተቆምት ያው እነ ሳምሪ እየመጡ ነው የሚበላ ይዘው እየመጡ ነው እኔ አልፈልግም አልበላም ብያለሁ በዛ ላይ እግሬ አበጠ ጋይስ ምን ሆኜ እንደሆነ አላውቅም ቆይ አንዴ ስክሪኑን ልዝጋው እሺ ሲገቡ እንዳይታይ Was hast du, Sam? Hamburger. Ah, okay. Ist ja Hunger. Ist ja klar. Mhm. Alle da? Ja. Nö. Na, fällt jemand? ፀሐይ ወጣ ገባ ይላል ጋይስ ጋድ ብለስ ደምን ያ በጣም ማማዬ ማአሬ ሸንኮር ያ ምንድን ነበር እውነት ነው ማለት በትግርኛ ምንድን ነው እውነት ነው ማለት ናይ በሐቂ አይ አሁን እንግዲህ ፊልተሩን እንትን ሊለው ነው ጥለው ናይ በሐቂ ላይ ወርድብኛል Ist du es weißt jetzt alles auf? Nein. Nein, በሐቂ So. አንዳንድ ሄደሽ ነው የቆመ ነው ይሄ ሁሉ ሹፌር ቅድም ያሳየኋችሁ እንዳለ የቆመው እንትን ትራክ ለሽንት የቆሙ ናቸው ለሸኖ የቆሙ ናቸው ምን እንደሆነ አላውቅም ባለቤቴ እንግስቶ ሊመጣ አሁን 140 እየነዳ ነው ባለፈው ባለቤቴ ከ180 እስከ 220 ነው የሚነዳው ስላችሁ አይቻልም ጀርመን ሀገር አላችሁ አሁን አሳያችኋለሁ Besser jetzt? Ja, 140 ላይ ነው Sam? Wasser? ወይ das dort obwohl Du musst ja aufpassen. Eins ist noch für dich, zwei sind für dich. Für mich? Ja, die Augen einfach reingucken. Darfst du essen? Kann ich auch. Sam, möchtest du? Ist ein Jamie noch eins und Sam noch eins, fertig. Ist für jeden noch eins. Ist für jeden noch eins drin. Ja. Sam, für dich? Ich hab gerade gemacht. Jamie? Okay. Jamie? Nein, er will nicht. Willst du? Für dich?
für dich? Voll danke. Du kannst da rein tun. Hä? Du kannst es da rein tun. Ja. Das wird. እረፍት ቦታ አይደለም። የባለቤቴ አባት 70 ዓመቱ ልደት ልናከብር ሄደን እና ነገ እኔ ጠዋት ስለሆንኩኝ ወደ ቤታችን እየተመለስን ወደ ባየርን እየተመለስን ነው። ኦልሞስት ባየርን ገብተናል፣ ግን ወደ ሙኒክ እየተመለስን ነው። የባለቤቴ አባት 70 ዓመቱ ዛሬ እረፍት ቦታ አይደለንም። ነገ ጠዋት ነኝ። ቅድም እያስረዳኋችሁ ነበረ። ኔትወርክ ይኖረኛ አላውቅም። ጥሩ ጊዜ ነበር ያሳለፍነው። አሪፍ ጊዜ ነበር። ግን በስመ አብ እኔ የባለቤቴ ቤተሰቦች እኔ አንዳንድ ጊዜ በጣም ይገርሙኛል። በቃ ማለት ጋይስ ጥሩ ህይወት መኖር እድሜ ይቀጥላል። አንድ ሀቅ ልንገራችሁ፣ በህይወታችሁ ጥሩ ገቢ ጥሩ ኑሮ ስትኖሩ እግዚአብሔርን እድሜያችሁም ረጅም ይሆናል ብዬ አስባለሁ። ችግር ስትረስ ምናምን እግዚአብሔርን እድሜ ያሳጥራልና አያቱ ቅድም ፖስቼላችኋለሁ ቤታቸው ስንገባ እንደውም አሁን ነው ከ3 ወር 4 ወር ሆናት። እንደውም ይሄ እንትን መጠቀም ከጀመረች ማለት ነው፣ እንደዚህ መደገፍ ወደ ቤት ስገባ ምናምን ከጀመረች እና ቀጥ ብላ ነበር የምትሄደው። አሁን 94ኛ ዓመቷ ከገባ በኋላ ግን ከ3 ወር በፊት ኩሽና ወርቃ ከዛ በኋላ እንደዚህ ተደግፋ መሄድ ጀመረች። ስቲል ሽንት ቤት የምትሄደው ራሷ ናት፣ ራሷን የምታጸዳውና አባቱ ደግሞ ዛሬ 70 ዓመቱ ነውና ከ6 ወር በፊት ደግሞ የእናቱ አባት በ98 ዓመቱ ነው የሞተው። በ98 በ96 ዓመቱ ነው የሞተውና እድሜያቸው በጣም ይገርመኛል። ረጃጅም እድሜ ነው ያላቸው። ኦፍኮርስ ኑሯቸውም አሪፍ ነው፣ የተጨናነቀ አይደለም። ያው ራሱ ልደልና ከብር ሄደን ይሄን ሁሉ መንገድ ተጉዛችሁን የመጣችሁት ብለው እንደ ህፃን ልጅ ለሁላችንም ብር ሰጥተውን ባለቤቴኛ እኮ ሰራተኞች ነን ብር አለን ችግር የለም ሲለው አባቱ አይቻልም አለበለዚያ መኪና ውስጥ ወረውረዋለሁ ብሎ ለሳምሪም ተሰጣት፣ ለእንጀራ ልጄም ተሰጠው፣ ለኔም ተሰጠኝ፣ ለባለቤቴም ተሰጠው፣ ለመኪናውም ነዳሽ ተሰጠን ምናምንና ፈታ ያሉ ናቸው፣ ጎበዞች ናቸው፣ የስራ ሰው ናቸው፣ የትምህርት ሰው ናቸውና የምር አደንቃለሁ። አንዳንድ ቤተሰቦች በጣም የሚደነቁ ቤተሰቦች ናቸው። ልጆቻቸው ላይ አትለፍልፊ ብዙ እንዴ ለፈልፋለሁ። መብቴ ደስተኛ ሁን፣ ረጅም እድሜ እንድትኖር። እኔ እየተማርኩ ነው እያልኩ ነው፣ ከአማቶቼ እየተማርኩ ነው፣ ከአማቶቼ እየተማርኩ ነው። እኔ አንዳንድ ሰዎች በጣም ትናደዳላችሁ። ለምንድን ነው የምትናደዱት? ኦንላይን የገባው ደግሞ እንቅልፍ የመጣ ወይዬ ጉዞ ወደ ቤታችን ሌሊት ነበረ። ወደ ምስራቅ ጀርመን ይሄድ ነው። የባለቤቴ አባቱ 70 ዓመቱን ቴንክ ዩ ፎር ዩር ጊፍት ቴንክ ዩ የኔ ቆንጆ ቴንክ ዩ። የባለቤቴ አባት 70 ዓመቱን ዛሬ ያከበረና 12 ሰዓት ቀን ላይ ማለት ነው ምሳ ግብዣ የቡና የምሳ ምናምን ስለነበረ ቴንክ ዩ ነጃት ቴንክ ዩ ቬሪ ማች ነበረና
ጨርሰን እኔ ነገ የጠዋት ስለሆንኩኝ እየተመለስን ነው። ቢኮዝ እኔ ጠዋት ስራ ገባለሁኝ ነገ። ሶ በዛኛው በኩል ብዙን ታይት እንጀራ ልጅ አለ። ልጄ እዛች ጋለች። እንጀራ ልጄ እዛ ጋለ። እና ወደ እናንተ አካባቢ ከእናንተ በታች ነበርኩኝ። ቅርብ ነው ለበርሊኖች ሄድንበት። እና እንትን ደግሞ ምንድነው ሙሉ ውክልና ይፈርም ነበረ ዛሬ። አባቱ ሙሉ ውክልና ይሰጡት ነበረ። እሱን የሚፈራረመው ነበረ። በዛው ልደት አክብረን ሙሉ ውክልና ተሰጥቶን ተፈራርሞ መጣ። ለአንቺ አዲስ ነገር ነው። እንጀራ ልጅ አይባልም። የባሌ ልጅ የእንጀራ ልጅ ነው የሚባለው። አታለባብሺ። እኔ የኢትዮጵያ ሕዝብ ልጄ ማለት ነው። የወንድሜ ልጅ ነው እንጂ ልጄ ማለት ነው። ማራቂ መስለት ጥሩ ሁኚ። በተግባር ስሙን አትቀይሪ። ስም የእንጀራ ልጅ ነው። የወንድምሽ ልጅ የወንድምሽ ልጅ ነው። የአጎትሽ ልጅ የአጎትሽ ልጅ ነው። የኢትዮጵያ ሕዝብ ግን የአጎቴ ልጅ ነው ከማለት ይልቅ ልጄ ነው ይሉና የሚበድሉት በደል። እኔ ምግብ እንኳን ሳቀርብ የልጄ በዛ ብሎ ከመሰለ እንግዲህ ውጭ ሀገር ነው በራሱ መውሰድ ይችላል ከፈለገ ማለት ነው። እኔም መቤቴን ነው የምላችሁ። ምግብ እንኳን ራሴ ቆንጥሬ የማቀርብ ከሆነ የልጄ ከበዛ እሱ ላይ ቁልል ነው ማረግበት። የሱ በዛ እንዲል ነው የምፈልገው። በተግባር ነው መውደድ። አባቱ ልጁን እንዲረዳ፣ አባቱ ለልጁን ሰፖርት እንዲያረግ፣ አባቱ ቀድሞ ሚስቱ ጎን እንዲቆም የበኩሌን አስተዋጽኦ አድርጌያለሁ። እግዚአብሔር ልጅ ሊያወጣልኝ ዘንድ ለኔ ልጆች ጥሩ ነገር ይገጥማቸው ዘንድ መድኃኔዓለም በሚያውቀው 680 ዩሮ በወር እየከፈለ በመሃል ላይ ግን አስፈላጊ የሆነ ወጪ ሲመጣ ልጅ አይደለ ስጥ እያልኩ ፑሽ ማድረገው እኔ ነኝ ከማንም በላይ ማለት ነው። ይሄን አምጣ ሲባል ልጅህ ነው ለልጅህ ያልሆንክ ለማን ትሆናለህ? እኔ እኮ አባቴ ብቻውን ያሳደገኝ እያልኩኝ ዛሬ ቀን በቀን ነው ያልተለመደ፣ በጀርመኖች ያልተለመደ ነው የአባትና የልጅ ፍቅር። ቀን በቀን ነው የምላችሁ የሚደዋወሉት። ገብቷል? ይሄ የእንጀራ ልጅ የባል ልጅ ልጄ ምናምን በወሬ አይደለም፣ በተግባር አባትና ልጅ እንዲገናኙ፣ አባትና ልጅ እንዲቀራረቡ፣ ልጅ የቀድሞ ሚስቱን እያገዘ ጥሩ ደረጃ ላይ እንዲደርስ። ገና አሁን አውስ ቢልዲንግ እያደረገ የተጣራ 1500 ነው የሚደርሰው። እግዚአብሔር ይመስገን። አውስ ቢልዲንግ የሚጨርሰው ኦልሞስት ወደ 4 አመት ይፈጃል። 2028 ግማሽ አካባቢ ላይ ነው የሚመረቀው። ከጀመረ ቆየ። 2025 24 አካባቢ ነው የጀመረው። 24 ግማሽ ላይ ሌላችሁ የፈለኩት ምንድነው 24 ላይ ነው የጀመረው። 28 ነው የሚያልቀው። ሌላችሁ ምንድነው ልጁን እንዲያግዛት በአንዳንድ ባህሪ አንዳንድ የሚፈልገውን ነገር ብቻዋን ስትረስ እንዳታረግ የሚያስፈልገውን ነገር የበኩሌን እነሱ አማርኛ ይሰማል። ለእናንተ ነው የምነግራችሁ። እሱ እንዲያመሰግነኝ አይደለም እንደዛ እምላችሁ። አግዛት። እኛ ጋር ቢሆን ኖሮ አስበዋል። ከባድ እኮ ነው ልጅ የተወጣ የተገባ ማለት። አንተ እኮ በወር አንዴ ነው ብትናርገህ ዞር የምትለው ዓለምህን የምትቀጨው። ለኔ ጊዜ ትሰጣለህ። እሷ እኮ ለጊዜ መስጠት ስትፈልግ እኮ ልጇ አዛጋለ ምናምን እያልኩኝ ማለት ነው። ግን የእንጀራ እናት አይባልም ምናምን። በተግባር አድርጉት። እኔ የእንጀራ እናት ብሎ አንድ ሰው ቢያከብረኝ ነው የሚሻለኝ። ልጄ ማለት እኮ ናት ብሎ ከሚያስመስል ማለት ነው። ልጄ ማለት ነው ይላል። የእህቴ ልጅ ስላት ያራኳት ይመስለኛል ይሉና የኛ ሰው ይበድሏችኋል። ገብቷችኋል? የእህቴ ልጅ ስል ቆይ ላሳያችሁ። የጀርመንን ገጠር የባየርንን ገጠር ላሳያችሁ። ታብታብ ያርጋችሁ። ያራኩት ይመስለኛል ልጄ ከሰል የእንጀራ ልጄ ስለየን ወይ ልጥረገው ካሜራ ያራኩት
ይመስለኛል ምናምን ይሏችሁና ይበድላሉ። ይሄ ነው ወይስ እንደዛ ነው? የባየርን ገጠር ስንት ኪሎ ሜትር መሰላችሁ የቀረን? 175 ኪሎ ሜትር ነው የቀረን። ኪሎ ሜትር ቀርቶናል ወደ ከተማ ልንደርስ ማለት ወደ ሙኒክ ልንደርስ ወደ ቤታችን። ኤኒዌይስ ግን እንቅልፌ ስለመጣ ነው ላይፍ የገባሁት። አትተኝ ብሎኝ ነው ባለቤቴ። ያ ትክክል። እኔ አልነዳም፣ የሚነዳው ባለቤቴ ነው። ሶ ችግር የለውም። ዶንት ወሪ። ከየት ወደ የት ነው? ከላይፕዚግ ወደ ባየር። ኦልሞስት አሁን ባየር ከገባን ቆየ፣ ግን ትልቅ ነው። እስማ ባየርን ግን እንደዚህ ሰፍን እንዳለው መዳንትኖቹ ነፍሳቶቹ ጧጧ ብሎ አያችሁ። ነፍሳቶቹ ሞተው መስታወቱ ላይ ያገዛችሁ ነዶ ከሱ ጋር ሃይዌ ላይ ወይ አንቺ አሁንም በውሽቴ ላይ ስላለ ነው ቀስ እያለ የሚነዳው። የ17 አመት ጎረምሳ እኮ ነው የሚመስልሽ እንዴት እንደሚነዳ ከኔ ጋር ሊስማማ። እኔ እኮ ከፊት አሁን መቀመጥ እኮ የለመርኩት በግድ ነው። ከባለቤቴ ጋር ከፊት መቀመጥ የለመርኩት። በጣም ነው የሚነዳው፣ በጣም ማለት ነው። 180 200 አድርጎ ነው የሚነዳው። ዝም በይ እንደው አንቺ ሊታይ ግን ዝም በይ እንደው ኤቫ አንቺ የልጅ ቡዳ ሚዩት እያረኩለት ነበር እኮ ታውቂያለሽ። አንቺ እና ይሞታል እንዴ? በጣም ነው የሚነዳው አልኩሽ። ይሄ ከሌለሽ ደግሞ ከባድ ነው ታውቂያለሽ። ይሄ ከሌለሽ ከባድ ነው በጣም ስለሚነዳ። ሁለት መቶ አይነዳም። እብድ ነሽ እንዴ አንቺ? እንግዲህ ድሮ ያጥወለጉለኝ ነበር አልኳችሁ። ከሱ ጋር በግድ ነው የለመድኩት። እናቱ ከፊት አትቀመጥም፣ ባለቤቴ ሲነዳ ከፊት አትቀመጥም። ትሞታታለች እንጂ ታናሽቱ ካልሆነች እሷ ይነዳል። ጉረኛ ጆብ ሴንተር ለማኝ። ጆብ ሴንተር ግን ደህና ነው አለ። ግን እስካሁን የኔ ባለውለታ ሎንግ ታይም ኤቫዬ ኤቫ ጆብ ሴንተር አለ። ግን ደህና ነው እስካሁንም አለ ጆብ ሴንተር። እኔ ስወጣ የቀረ መስሎኝ ነበረ። 2015 እና ምናምን እኮ በቃ እኔ ስወጣ የቀረ መስሎኝ ነበር። አለ ግን ጆብ ሴንተር ዋላ ብዬ ደጋገምሽው። ፒን ላርግልሽ አትደጋግሚው። ፒን ላርግልሽ። ፒን አረኩልሽ። ወይ ደህና ነው ግን በጣም ባለውለታዬ እንደሆነ ንገሪልኝ። ዋላ ብዬ በጣም ባለውለታዬ እንደሆነ ንገሪልኝ።
እሺ በጣም ባለውለታዬ የሆነ ወቅት ያስተማረኝ ከአባቴ ቀጥሎ በዚች ምድር ላይ ባለውለታዬ ነው። አዎ ባለውለታዬ እንደሆነ ንገሪኝ። አሁን ግን ያ ወይ ይሄንንም ፒል አድርግልሽ። ጉረኛ ሴት ናት ፋራ የደሃ ልጅ። ኦኬ ይሄንንም ፒል አድርግልሽ እንዲያነቡልሽ እንዳደጋግሚው። እኔ ፒል አድርግልሽ ብዬ ነው እንዳደጋግሚው እንዳደጋግሚው። እኔ ፒል አድርግልሽ የኔ ቆንጆ። ያ እንደሱ ለምን ትደጋግሚ? ወይ ለምን ትደጋግሚያለሽ የኔ ማር? እንደዚህ ፒል አደርግልሽና ያነቡልሻል። ኤቫዬ እኔ ማር እንደዚህ አይነት መልሳት መልሽላቸው። ይሄ ኮሜንት ድሮ ቢሆን ነበር የምንጫጫው፣ እሳትና ደሃ ሲለካኩት ስለማይወድ ማለት ነው። አሁን አይወዝ በሚለው እሽባ በሚለው እንያዘው፣ አይወዝ በሚለው እንያዘውና ኧረ ወደዛ በይው። ለምን ደጋገመችዋ? በጣም ስለደጋገመችው እሺ እለዋለሁ። በጣም ስለደጋገመችው እኮ ያንብቡላት ብዬ ነው የኔ ማለት። ይኸው አልኳት። ባዬ የሆነ ነገር እኮ ያለብሽን ነገር ስትነገሪ እኮ ነው ጫር በትዩ። የሌለብሽን ነገር የምትነገሪ ከሆነ እኮ ምንም አይመስልሽም። ፒን ታረጊላቸዋለሽ። የሆነ ሰው የሆነ ነገር ሲባል አይታኛል እንዲህ ብያለሁ ብሎ ለማሳመን የሚሄደው በህይወቱ ደስተኛ ካልሆነ፣ የሚያወራውን የሚኖር ካልሆነ፣ በብዙ ነገር ከራሱ ጋር ደስተኛ ካልሆነ ነው። በምትኖሪው ነገር ከራስሽ ጋር ደስተኛ ከሆነ ሰዎች የመሰላቸውን ነው። ዩ ቲንክ በዚህ እድሜ ጆብ ሴንተር ለመሆን እኮ ፐርፐዝ ያስፈልጋል። ወረቀት ሳይኖርሽ ከቀረ፣ ህመምተኛ ከሆንሽ፣ ልጆች ከወለድሽ ነው። ዝም ብሎ ጆብ ሴንተር አይቀመጥም። የሚቀመጡትም ይመቻቸው። የደሃ ልጅ ደግሞ የደሃ ልጅ እንደ ሀገር የደሃ ልጅ አይደለም እንደ ሀገር ማለት ነው። እንደ ሀገር እኔ ቀብራራዋ የሸዋይቷ ልጅ ግን ከአባቴ ቤት ድህነትን አስወጥቻለሁ። ከአባቴ ቤት ድህነትን አስወጥቻለሁ። ያው ድህነት ከተባለ ምንድን ነው? ቤታችን አያምርም ነበር። በተረፈ ምን ጠፍቶ ይሄ በቀን 3 እንጀራ ቦት እጅሩ ቤት እጅሩዮች ቤት ነጭ ጤፍ እንጀራ ብርቅ ሆኖ ቤታችን አያምርም። እሱን ደግሞ አስተካክያለሁ። በቃ ወይ ሀብታም አሁን ሀብታሞች ነን። ክብሩን መድኃኒዓለም ይውሰድ። እድሜ ለላባችን ለጉልበታችን እና የደሃ ልጅ ስላልከኝ አልሰደብከኝም። በድሮ ስሜ ነው የጠራኸኝ ለማለት ፈልጌ ነው። ወይዬ ማር እንዴት ነሽ? ያ ትክክል ኤቫዬ። ጀርመን ሀገር ሃይዌይ ሊሚት የለውም። አንዳንድ ጊዜ ነፃ ይሆናል። መኪናሽ የቻለውን ያክል መንዳት ትችላላችሁ። ያ ይደረስን። ቆይ ካሜራውን ላዞርና ላሳያችሁ። ነፍሳቶችን ጧጧ አርጎ ገሏቸው።
ኑረምበርግ ደርሰናል። ኑረምበርግ ነን ያለነው አሁን። ወደ ሙኒክ ከተማ ለመግባት 155 ኪሎ ሜትር ይቀረናል። አሁን ኑረምበርግ ነን። ኑረምበርጎች አላችሁ። ቡና ጠጡ አትሉም እንዴ? ቡና ጠጡ፣ ትኩስ ሽሮ ብሉ፣ ትኩስ እንጀራ በበርበሬ ብሉ አትሉ? አሜን። የኔ ውድ ጸሎት እንደስልሽ ጸሎት። ሜሊና ሚዛን አንቺ ልጅ ግን ማለት ነው ምንድነው እንትንሽን የምቀያየሩ ፕሮፋይልሽን እንዲህ ማናት ብዬ ባለፈው እኮ ገብቼ ነው ያወቅኩሽ እኮ። ኧረ አንዱ ላይ እርጊ ታይ ግድ የለሽም እንዴ። እኔ እኮ አንዴ ስምና ፕሮፋይል ካረኩኝ አልቀያየርም። ሚዛኖችን ቀያየረናል እንዴ? የኔው ጉድ ነች እንዴ። ባለፈው ገብቼ እኮ አየኋት እንዴ እንትናት እንደኔ እንትናት ባገን ምንድነው የሚባለው ይሄ ሌብራ ናት። የኔ ብታይ ሌብራ ናት ካልተሳሳትኩ አይደለም። አሁን ማን ነበር ስሙ? ታረኩለት አዲስ ነው። አዴ ነበረ ስሙ። አሁን ሜላን ነች እንዴ? ኦኬ ሚዛን መስለኝ ነበር። ኦኬ ተሳስቼ ነው ማለት ነው። ስለ ኮኮብ ካወራን ቆየን ላይፍ ላይ ተሳስቼ ነው ማለት ነው። ኦኬ እሷ ሌላ ነች፣ ግን አንድ ላይ ይተዋወቃሉ። አንድ ይመሳሰሉብኛል እኮ ከሷም ጋርም አንድ ላይ ናቸው። በቃ ተውት። እኔ ሰዎች እየተመሳሰሉብኝ ያስቸግሮኛል። ልንገራችሁ ማን አንድ ጊዜ አንዷ አሜሪካን ሀገር ያለችው ማደንቃት መስሎኝ እንደ ሚላን እና እንደ አዲስዬ መስለውኝ ተመሳስላብኝ ሴትዮዋ። አው ተጭበርብሬ ኮሜንት ሰጠው። ጋይስ ጉዴ ልንገራችሁ። እኔ እኮ ጀርመን ሀገር ያሉ እህቶቼ ጋር አይቼ ተጠንቅቄ በደንብ አይቼ ኑሮ የመረራት አለመሆኗን አይቼ ነው ኮሜንት የምሰጠው። እንደው አልሳፈጥም እኮ ጋይስ፣ አይቼ ነው ኑሮ መሯታል አልመረራትም ብዬ። እናቴ ደግሞ ጓት በልብኝ እንዴ ኮሜንት መስጠት። ለካ ልጅቷ ጀርመን ሀገር ናት ያለችው፣ አሜሪካ ያለችው ጋራ ፊቷ ስለተመሳሰለብኝ ነው። ኢትዮ ጃጎ በጣም የማከብርሽ የምወድሽ ሰው ነበርሽ፣ ግን እዚህ ላይ ምናምን ከዛም በውስጥ መስመር ሄዳ ራሱ እሷ ሰውን አትረዳም ብላ ቦጭቃኝ። ኧረ ስለ መድኃኒዓለም እኔ አሜሪካ ያለች መስሎኝ ነው። ማርያምን አሜሪካ ያለችው ልጅ መስሎኝ ነው። እኔ ሲጀመር እጄን በቆረጠው አልኩኝ ብሎ ካረገች ኮሜንት ሰጥቼ ቀልጄ ጋይስ አፈሻ ይሞት ቀልድ ነው የቀለርኩት። ሄጄ ቀልድ ብቻ ነው የቀለርኩት፣ ሌላ ያረኩት ነገር የለም። አሁን በደንብ አጣርቼ አይቼ ወደ ውስጥ ጎርጉሬ ነው እንደው መቀለድ መሳቅ እንኳን ከፈለኩኝ እኔና አፈሻ ይሙት የምወደው አባቴ። እኔ ደግሞ መቤቴን እንደው ቆይ ልጅቷን በውስጥ ልክልሻለሁ። አሜሪካን ያለችውን ጀርመን ያለችውን አልልክም። እንዲህ አይነት ነገር እሷ መስላኝ ነው። ደግሞ መልካቸው በጣም ይመሳሰላል። እኔ ራሴ ምንሽ የተወሰነ ይመሳሰላል። ልክ አሁን እንዳዴና እንደህጧ ማለት ነው። አሁን ሌብራ ናት ብዬ እንደዘባረኩኝ ማለት ነው። አሁን ሄጄ እኔ አንቺ እህት ኮሜንት ሰጠት። ቀልድ እኮ ነው የቀለድኩት፣ ባልቀልድስ። ከዛም ቪዲዮ ስቅል አድርጋ
ኮሜንት ሰቅላ ሰደበችኝ። ከአንድ አመት በፊት ነው ማለት መሳደብ ሳይሆን በጣም አከብርሽ ነበር እከታተልሽ ነበር ምናምን ስትል ኧረ ተይ እሷ ለቀልድ ነው እንደዛ ያለችው ምናምን አሏት መሰለኝ። ቪዲዮውንም አጥፍታ ኮሜንቴንም አጥፍታ ብሎክ አረገችኝ። ምንድናት ማናት ብዬ እንደዚህ ዙም ብልጥጥ አድርጌያታለሁ። ለካ ጀርመን ሀገርነት ያለችው መቅደስ ምን አንቀለቀለሽ ኧረ ሰው እያየሽ ብዬ ከዛ ወዲህ ተጠንቅቄ ነው ጀርመን ሀገር ኮሜንት ስሰጥ ኑሮ መሯታል አልመረራትም። እንትናቸው ወፍራም የሆኑትን ነው አምሮብሻል ጋሄድ ምናምን ምለው እያልኩኝ እንጂ ምለው አለዛ ምን አባሽ ያገባሽ ቢያምርብኝ ባያምርብኝ ልትለኝ ትችላለች ኑሮ ከመረራት። አሁን እህትና እህቶቹን እራሱ አቀያይሬያቸው ቁጭ አልኩኝ። ሲያምርለት ቴንኪው ዳዊት ቴንኪው ሶ ማች ጊፍት ጋላሪን እየሞላልኝ ነው። ቴንኪው ዳዊት ዲጄ ዳዊት ቴንኪው ሶ ማች ዳከ በጣም አመሰግናለሁ። ቴንኪው እንዳንድ ታብታብ አድርጉ። መቅዲሻ ወዬ አስሞይ ጊፍት ጋላሪ ሙሉልኝ ሙላ እንደጀመርክ ልበል እንደ ግግም ብዬ እኔ እኮ ማሜ ማለት ነው ማሜ ፕሬዝዳንት ማሜ ማለት ነው። ምን አባታችሁ ታረጉልኝ ያላችሁ ታዲያ ካልሰጣችሁኝ ብሎ ብሎክ ሲያረጋችሁ ወይኔ ህዝቡ ግን ታድሎ ትግስቱ እላለሁ ይሞልጭ ያረጋችኋል። ስጡኝ ሙሉልኝ ስጡኝ ሙሉልኝ ስጡኝ ሙሉልኝ ብሎ ማለት ነው። ከዛ ለምን አባክ ጀመርክ ታዲያ ካልሞላ ብሎ ብሎክ ያረጋል። ዲጄ አሁን እንደጀመርክ ሙላ ልበልህ። ለማንኛውም አንድ ነገር ልንገራችሁ። የሆነ የትልልቅ ሰው ልደት አክብሬ ስመጣ ሞቲቬት ያደርገኛል። በጣም ሞቲቬት ሆናለሁ። ያለፈ ህይወታቸውን እጠይቃለሁ። ኑሯቸው እንዴት ነበረ እጠይቃለሁ። ቢኮዝ ረጅም አመት እኔ መኖር እፈልጋለሁ ለልጆቼ። አዎ ልጆቼን ሴት ልጆች ነው ያሉኝ። ልጆቼን ማገዝ እፈልጋለሁ። ከሴት ልጆቼ ጎን መሆን እፈልጋለሁ። በደስታቸው በብዙ ነገራቸው ሲከፋቸውም ደስ ሲላቸውም ከሴት ልጆቼ ጎን መሆን እፈልጋለሁኝና ሀው እንዴት ነው ከመድኃኔዓለም ጋራ እድሜ መቀጠል የሚቻለው የሚለውን ከትልልቅ ሰዎች እንትን እላለሁና ጃፓን ነው ሰመርን የምታሳልፊው አንቺ ሴትዮ እንዲ ዝም አትይም እንዲ? አሁን ሰመር ላይ ነሽ እንዴ? ታይኝ። አሁን እኔ ልደት ላይ ነኝ። አሁን የባለቤቴን አባት 70 አመት አክብሬ ነው የመጣሁት። አሁን እንዴ ሶፊ ታይኝ እንጂ ተመራምረሽ አጥንተሽ ደረሽበት እንዴ? ምን ጎርናሽ ውጋት። ከዛን እንዴት ነው ቤተሰቦችህ ጥሩ ረጅም እድሜ የሚኖሩት አልኩት ባለቤቴ። በእርግጥ ጀርመኖች ረጅም እድሜ ነው የሚኖሩት፣ ግን የሱ ደግሞ 90 ይገባሉ በብዛት። ያ ጥሩ ነበር የሚኖሩት አለኝ። አሁን እኔ ጥሩ መኖር አለብኝ። ነገሩን እኮ አልጨቃጨቅም፣ ጭቅጭቅ አላቅ እንዴት አላቅ። እንደው መድኃኔዓለም አባቴ ግን ረጅም እድሜ ይሰጠኝ ቢያንስ እስከ 86 አመት። ከዛ በላይ እንኳን አልፈልግም። ልጆቼን ማስቸገር አልፈልግም። እስከ 86 አመት ትልቋንም ትንሿንም በደንብ በቃ ካጠገባቸው ልሆን እፈልጋለሁ። ካጠገባቸው መሆን በጣም ነው የምፈልገው። ሳይሽ ትዝ ብሎኝ ነው
ተነጋግረሽበት ነው፣ አውርተሽበት ነው፣ በውስጥ ቦጭቀሽኝ ነው ነው የዛሬ አመት ነው አይደለ? አማቴ በቃ ደህና ቀጥ ብላ የምትሄድ የነበረች አሁን እስከዛሬ 3 ወር ድረስ ደህና ነበር። አሁን ግን በእንትን ይሄ እንደዚህ ምርኩት ተደግፋ ነው የምትሄደው። አይገርምም? በ3 ወር ልዩነት ግን 94 አመት ነው ያሳያችሁ ቁልቁለቱ ሲያምር። አሁን ግን 140 ነው የሚነዳው። ይኸውላችሁ አያችሁ፣ አሁን ይሄ መኪና 200 ነው። አያችሁት እንዴት እንደሚሮጥ? እንደ አየር ነው የከነፈው። ጊፍትን ጋላሪን ሙሉ ጋይስ፣ ጊፍት ጋላሪን ሙሉ፣ ጊፍት ጋላሪ ሙሉ። ታብታብ አድርጉ። ታቡንም 3000፣ 4000፣ 10000 ያስገቡ። ጊፍት ጋላሪ ሙሉ። ዋላ ብዬ ወጣ ገባት ያለሽ ሚውት ተደርገሻል። ሌላ ቀን ስትመጪ ትኮምቻለሽ። እሺ ስማችሁ ብዛቱ ዋላ። ሌላ ደግሞ ማን ብላ ነበረ የምትሰድበኝ? አንድ ደግሞ ወይ ዋላ ብዬ በሌላ መጣሽ። ኦኬ በሌላ ደግሞ መጣሽ። ስንታ በልጆችሽ ሁሉ ነው የከፈትሽው? በልጆችሽ ታብሌት ሁሉ ነው የከፈትሽው? ዋላ ብዬ በልጆቿ ታብሌት ሁሉ ነው የከፈተችው። ዋላ ብላ ትመጣለች። ሜሮን ብላ ትመጣለች። ሌላ ደግሞ ማን ነበረ? ማር ብላ ትመጣለች። በቃ ማር ምንም የእንጀራ ልጄና ልጄና የእንጀራ ልጄ አካም የሀገሬ ሰው ወይዬ መስዬ ኤንአር ነው ኤንአርኤን የሚል ብላ ትመጣለች። ሰው እንዴት እንደዚህ ይቸገራል? ሰው በዚህ ደረጃ እንዴት ይደክማል? ሽልማቱን አምጪ ያምሻል እንዴ? ገና መቼ ደረሰንና ነው? ስመለስ ጠይቂ። ሰዓቱ ደርሶ እውነት ማሸነፍሽን ስታቂው ጠይቂ። ሰዓቷን ምናምን መትረሽ ነው አይደለም? ሰዓቱን ምናምን መትረሽ ነው። ከ10 እስከ 13 ሰዓት ስላልኩሽ ነው። እንዴት ጠራጠርሽ? አልሰጠሁሽም። ቅድም ሽንትሽን ሽኝ ተብዬ አልሸናም ብዬ ጋይስ፣ ወይኔ ጉዴ 125 ኪሎ ሜትር ቀረን። ቅድም ሽንትሽኝ እየተባልኩኝ አልሸናም ብዬ ለምንድን ነው ያልሸናሁት? አሁን ሽንቴ መጣብኝ። ጊፍት ጋላሪ ሙሉ በቃ ያላችሁ ስጡኝ። ዳይ ወደ ጊፍት ጋላሪ። ወላሂ ባለፈው ላይቭ እሺ፣ ላይቭ ምን ላይቭ ላይ እሺ፣ ባለፈው ላይቭ ላይ ምን ሰው ብዬ የት ልሽ ነው
የማረፊያ ቦታውን እኮ አለፍነው። ወሬን እያወራሁ ባትሪ ራሱ የለውም። አልተናገርኩም ሶፊያ አልተናገርኩም። አንቺ የሆነ ሀገር ጠቀሽ፣ ሌሎችም የሆነ ሀገር ጠቀሱ። በቃ ይዤላችኋለሁ እንጂ አልተናገርኩም። በጭራሽ አልተናገርኩም። የምር አልተናገርኩም። ስቄ ሊሆን ይችላል፣ ዝም በይ ምናምን ብዬሽ ሊሆን ይችላል እንጂ አልተናገርኩም። እኮ ሰዓቱንማ ነገርኩሽ እንድገምቺ ማለት ነው። ከ10 እስከ 13 ሰዓት ይፈጃል። ማር ቲክቶክ እንዴት እንደዛ ጠረጠርሽ? ጃፓን ሳይሆን ታይላንድ ይሆናል የምትሄጂው። እሺ እንዴት ጠረጠርሽ? እንደዛ እንዴት ጠረጠርሽ? ለምን እንደዛ እንድትገምቺ ያደረገሽ ምንድን ነው? ሶፊ በቃ ይዤልሻለሁ ዝም በይ ተባልሽው። አሁን ማር ቲክቶክ ነው የምጠይቃት። እንደዛ ለመሆኑ እንዴት ጠረጠርሽ? እንዴት ጠረጠርሽ? እንዴት ጠረጠርሽ? ሰዓቱን ተናግሬያለሁ፣ ብሩን ተናግሬያለሁ። ባለፈው የከፈልነውን ብር መጠን የከፈልነውን አላፍርም። ኦኬ የከፈልነው ለካለ የባሌ ማለት የኔ ነው። ከቀኝ ኪሴ ወደ ግራ ኪሴ፣ ከግራ ኪሴ ወደ ቀኝ ኪሴ በሚለው ስንት እንደከፈልን ተናግሬያለሁ። ሰዓቱን ተናግሬያለሁ። ስለዚህ ገምታ ሶፊ ጃፓን ደርሳለች። የኗሪ አኗኗሪ ነሽ። ሚስት ብትሆኚ ትወልጂ ነበር። ደግሞ ስለ አርቲስት ፍቃዱ ልጅ የማውራት መብት የለሽም። ደደብ አሮጊት አንቺ መቼ ካፍሽ ጠፍቶ ያውቃል? የልጅሽ አባት የኗሪ አኗኗሪ ነሽ። እኔ የኗሪ አኗኗሪ እየከፈልኩ እያኖርኩት ደደብ ደንቆሮ የኗሪ አኗኗሪ ማለት ምን መሰለ? የሆነ ሰው በጣም ብዙ ልጅ ኖሮት ትገባና የሰው ልጅ ታሳድጋለ። 5 የወለደ ሰውዬ ታገባና ልጆቹን ታሳድጋለ። 5 የወለደ ታገባና ልጆቿን ታሳድጋለ። የቤት ኪራይ ትከፍላለህ፣ የትምህርት ቤት ትከፍላለህ፣ ቤት ታጸዳለህ ምናምን ነው የኗሪ አኗኗሪ። እሱ ነው እያኗኗረኝ ያለው እንጂ እኔ ምን አድርጌ አኗኗሪ ያደርገዋለሁ? እኔ የሚወረስ የቤተሰብ ቤት የለኝ፣ እሱ ነው ያለው። የሚገመጥ ደሞዝ የለኝ፣ እሱ ነው ያለው። ያው የሚከፈል ደሞዝ አለ። ምኑ ነው አሁን እኔ የኗሪ አሁን ማኗኑረው? እንደው እውነቱን እንነጋገር ከተባለ አሁን ምኑ ነው ማኗኑረው? ሁለተኛ ትዳር ማለት ለእናንተ ልጅ መቀፍቀፍ ነው። አልወልድም። ልጆቼን ነው ወርቅ አድርጌ ማኖረው። የኔ አላማዬ ልጆቼን ማሳደግ ነው፣ ልጅ መውለድ አይደለም። የኔ አላማ የሸዋይቷ ልጅ የመቅደስ ያፈሻ ማሞ ልጅ አላማ ጀርመን ሀገር ላለችው ልጄ ጀርመን ሀገር ቤት እንዲኖረኝ እፈልጋለሁ። ኢትዮጵያ ላለችው ልጄ ደግሞ ኢትዮጵያ ኦፍ ኮርስ ኢትዮጵያ ቤት አለ፣ ኢትዮጵያ አላት። በቃ እሱን ነው ባላንስ ማድረግ፣ ልጆቼን ማኖር፣ ጽድት ያለ ህይወት ማኖር፣ ሁለቱም አግብተው እንዲወልዱ እንዳይቀናኑ ማድረግ ነው እንጂ በየሄድኩበት ፍየል አይደለሁም የምወልደው፣ በግ አይደለሁም የምወልደው። አንዴ ወልጄና ፈቅጄ 2 ወልጃለሁ። የኗሪ አኗኗሪ አይደለም እሱ ነው እያኗኗረኝ ያለው ካላችሁስ ሂሳቡን ካሰላ ነው። አትናደዱ። ሚስት ብትሆኝ ኖሮ ትወልጂ ነበር። ኧረ ልውለድ እንዴ? ከዛስ ልነጫነጭ እንዴ? ለልጅችኛዋ ይሄን አድርግልኝ፣ ለዛችኛዋ ይሄን አድርግልኝ እያልኩኝ ከዛ ልጣላ ከዛ ሲንግል ማም ልሆን፣ ከዛ የልጅ ክፈል አትክፈል ልበል። አልወልድም። ተቃጠሉ። ረረድብን ትላላችሁ። አልወልድም። ግን ባሌ ነው። ባል ቢሏችሁ ባል ያው በዳይመንድ ነው ፕሮፖዛል የተደረኩት እና ዝም ብሎ ስመሰላችሁ እንዴ? ያ
የጋራ ንብረት እንጂ የጋራ ልጅ የለንም። ምንም ማድረግ አይቻልም። ያማል ዋጡት። እሱም የራሱ ልጅ አለው፣ እኔም የራሴ ልጅ አለኝ። የጋራ ግን የሚባል ትዳርና ንብረት አለን። በቃ አትናደዱ። እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። እናንተ ታደዳላችሁ ወይ? እኔማ ኦ ማይ ጋድ ወራዴ